ተመልካቾቻችን እንኳን ለሞሊድ በዓል በሰላም አደረሳችሁ። በያላችሁበት በጣም ቆንጆ በዓል እያሳለፋችሁ እንደሆነ ተስፋ እናደርጋለን። እንግዲህ በዓላት ሲመጡ ቤታችንን ከምናሳምርባቸው ነገሮች አንዱ የቤት ውስጥ ጌጣጌጦች እንደዚሁም የጥበብ ስራዎች ናቸውና በእስልምና እምነት ተከታዮች ዘንድ ደግሞ የካሊግራፊ የጥበብ ስራ በጣም እየተለመደ መጥቷል። ካሊግራፊ በእጅ የሚሳል የጥበብ ስራ ነውና እሱን የምትሰራ ሀያት መሐመድ የምትባል ልጅ አለች። እሷ ጋር ጎራ ብለን እንኳን አደረሰሽ እንላታለን። በዛውም ደግሞ ስለ ካሊግራፊ የጥበብ ስራ እንዴት ነው ስራው የሚሰራው፣ ምን አይነት ነገሮች አሉት የሚለውን በደንብ ከሷ ጋር ቆይታ እናደርጋለን። በያላችሁበት መልካም በዓል፣ አብራችሁን ቆዩ። እንዴት ነሽ? ሰላም ነው? እንኳን አደረሰሽ። እንኳን አብራ አደረሰን። በበዓል ቀን የሚመጣ እንግዳ እንግዲህ ዋብሎን የሚጠብቀው አይደል? አዎ፣ ነው። ደስ ይላል። አሪፍ። እሺ፣ በጣም ነው የሚያምረው ቤትሽ። አርት ጋለሪ ነው የሚመስለው። አመሰግናለሁ። ያማምራሉ። አዎ፣ በጣም ነው የሚያማምሩት። አመሰግናለሁ። እነዚህ ስራዎች የካሊግራፊ ስራዎች ናቸው። እነዚህ እንዳለ ሁሉም የካሊግራፊ ስራዎች ናቸው፣ የኔ ስራዎች ናቸው። ሰው ምን ይልሻል አሁን እንግዶች ምናምን ቤትሽ ሲመጡ? በጣም ስጪኝ አይሉ? ኧረ እሱማ የማይቀር ጥያቄ ነው። ያው በጣም ያምራሉ፣ ቤትን ስለሚያሳምሩ ሁሉም ሰው ያለ ቤቱ ይፈልጋልና እኔም ያው የእጅ ስራዎቼ እንደመሆናቸው መጠን ቤቶቼ ላይ ያሉትን ነገራቶች እየሰቃቀልኩኝ በዛም ፕሮሞሽን ነው፣ በዛም ቤቴን በዚህ ያሳምራሉና ያው ሰው ሲመጣ በጣም ያምራሉ፣ ለራሳቸው የሚጠይቃሉ። ሀያት መሐመድ እባላለሁ። መጀመሪያ ዲግሪን በሳይኮሎጂ ከወልቂጤ ዩኒቨርሲቲ ይዣለሁ። ማስተርሴን ደግሞ በካውንስሊንግ ሳይኮሎጂ ከአዲስ አበባ ዩኒቨርሲቲ ዘንድሮ ወስጃለሁ ማለት ነው። በዛው ላይ ቢዝነስ ስራዎች አሉኝ፣ የራሴ የምሰራቸው የግል ስራዎች አሉኝ። በተጨማሪ ደግሞ እነዚህ ካሊግራፊዎችን ልክ እንደ ሳይድ ሀስል እሰራቸዋለሁ ማለት ነው። የስዕል ጥበብ ይፈልጋል አይደለ? ስራው ሲታይ በስነ ስርዓት ሁሉ ነገሩ የተመጠነ ስዕላዊ ነገር አለውና ባክግራውንድሽ የስዕል ባክግራውንድ ደግሞ የለሽም እንዳየሁት ከሆነ የተማርሽም ሳይኮሎጂ ነው። ከልጅነትሽ አለሽ ፍላጎት ወይስ እንዴት ነው ያደረግሽ? ከልጅነት ያው አርት ምናምን ነገር በክላሱ ስትማር የሆነ የምታዳብራቸው የሆነ ፍላጎቶች ይኖራሉ። ግን እነዚህን የአረበኛ ካሊግራፊ ሞር ያዳበርኩት የዛሬ 8 ዓመት አካባቢ ነው፣ 2010 አካባቢ ፍላጎቱ አለኝ። ያው አንዳንድ ቪዲዮ ላይ ምናምን ነገር ሳይ እስቲ ይሄን ነገር ልሞክረው ብለህ የምትጀምረው ነገር አለ አይደለ? ፍላጎቱ ነው ያለኝ እንጂ ደፍሬ ጀምሬው አላውቅም ነበር። ከዛ ያው ባገኘኋቸው ታይሞች ቪዲዮችን እያየሁ ማቴሪያሎች ቤተሰብ አስገዝቼ ፕራክቲስ ማድረግ ጀመርኩኝና የተወሰነ እንደጀማመርኩት ዩኒቨርሲቲ ሄድኩኝ። ዩኒቨርሲቲ አካባቢ ደግሞ እንደዛ አይነት ማቴሪያሉን ለማስገባትም አይመችም ነበርና ወዲያውኑ እንደጀመርን ደግሞ የኮሮና ታይም ስለነበረ ተመለስንና ረጅም ጊዜ ነበረኝ ይሄን ነገር ፕራክቲስ ለማድረግ ቤት ውስጥ ቁጭ ብዬ በነዛ ታይም ፕራክቲስ እያደረኩኝ ራሴን ካዳበርኩ በኋላ መልሶ ዩኒቨርሲቲ እንትን ሲል ዶርም ውስጥ በጣም ፍሪ ታይም ስለነበረኝ እየሰራው እዛ ግቢ ውስጥ ወደ ቢዝነስ ቀየርኩት። ግቢ ውስጥ ጂሲ ታይም ስለነበረ ሰው ጊፍት መሰጣጣት ይፈልጋል እና አንዷ ለጓደኛዋ እንደዚህ ሰርችላት ጊፍት ከሰጠሁ በኋላ በጣም ብዙ ከስተመር ይዛልኝ መጣችና ለጓደኞቻቸው ለቅርብ እህት ወንድሞቻቸው ጊፍት እያደረጉ ሰጡ። እዛው ቢዝነሱን እዛው ዩኒቨርሲቲ ጀመርኩ ማለት ነው። ዩኒቨርሲቲ ውስጥ ነው የተወሰነ ገንዘብ መምጣት የጀመረው ማለት ነው። እንዳየሁት በጣም ብዙ የአጻጻፍ ስልቶች አሉ አይደል? ኮፊክ የሚባል ሌሎችም ዲዋን ይባላል። እንደዚህ አይነት አጻጻፍ ስልቶች አሉና አንቺ የትኛውን የምትጠቀሚው? እንዳልከው በጣም ብዙ አይነት ያጻጻፍ ስልቶች አሉ በአረበኛ ካሊግራፊ። ሙሐቀቅ ይባላል፣ አሁን እናንተ እንዳልከው ኮፊክ ይባላል። ፐርሻን አካባቢ ደግሞ የሚጠቀሟቸው እነዚህ የኡርዱ አጻጻፎች ምናምን አሉ። ከነሱ ውስጥ ደግሞ በጣም አብዛኛው ሰው የሚጠቀመው እኔ የምጠቀመው ቱሉስ የሚባለው ነው። ቱሉስ የሚባለው ነውና ለተማሪዎቼም ለኔም ስራዎች አብዛኛው የምጠቀመው እሱ ነው። ግን እሱን ብቻ አጠቀማለሁ ማለት አይደለም። አሁን ለምሳሌ እዚህ ስራ ላይ የፐርሻን እንትን የኡርዱ አጻጻፍን የተጠቀምኩትና እነዚህ መጀመሪያ ስራዎቼ ናቸው። እነዚህ አብዛኛው የመጀመሪያ ስራዎቼ ናቸው። ትንሽ እያዳበርኩ ከመጣ በኋላ እነዚህ ነው የሰራሁት። እዚህ ጋር የምታያቸው አብዛኞቹ የመጀመሪያ ስራዎቼ ናቸው። ያው እንደ አቺቭመንትም ስታያቸው ሞቲቬት ስለሚያደርጉክ በዛ መልኩ እንትን ብያቸዋለሁና ይሄኛው ያው ከቁርአን አንዷ አንቀጽ ተወስዳ የተሰራች ስዕል ነችና በዛ መሰረት ነው የነዛን ነገሮች ኮምባይን ተደርገው ወደዚህ ወደሚያምር አርት የተቀየረው። በጣም የሚገርመው እነዚህ ሁለቱም ስራዎች በቃ በደንብ አሁን ከ6 ዓመት ከ5 ዓመት በኋላ የተሰሩ ነው የሚመስሉት። በደንብ አንቺ ራስሽን አሻሽለሽ የሰራሻቸው ነው የሚመስሉት። የመጀመሪያ አይመስሉም። እንዳልሽኝ 7 ዓመት ነው ያልሽኝ አይደል? ኦልሞስት ወደ 8 ዓመት ወደ 8 ዓመት ይጠጋ ነው።
አይ በጣም የሚገርም የጀመርሽባቸው ስራዎች። ደንበኞችሽ ምን አይነት ናቸው? አሁን ስዕሎችን እነዚህ ስራዎችን ሰርተሽ ትሸጫለሽ አይደል? ለምን አይነት ደንበኞች ነው የምትሸጪው? አክቹሊ የተለያዩ ደንበኞች ናቸው ኮንታክት የሚያደርጉኝና ቲክቶክም ቻናል ስላለኝ በዛ አማካኝነት ሪች የሚያደርጉኝ በጣም ብዙ ከስተመሮች አሉኝ። አብዛኞቹ ያው ለቤተሰብ እንደዚህ የሆነ ቦታ ጊፍት ሲሄዱ ለማስታወሻነት ለመስጠት የሚፈልጉ ከስተመሮች ነው የሚያናግሩኝ። በዛው ልክ ደግሞ እኔን ለማበረታታት የሚቀበሉ ሰዎች አሉ። እንደነገርኩ ተማሪዎችም እንትን ይላሉ። ባይዘው ይሄን ብቻ አይደለም ሰራው አርቱን ብቻ ሰራለሁ። አሁን አብዛኞቹ እነዚህ አረበኛ ካሊግራፊ ስለሆኑ ነው እንጂ አርቱን ብቻ ሰራለሁ። ያው አብዛኛው እነሱ በኦርደር ስለሆነ የምሰራው። አሁን ለምሳሌ ነን ሙስሊም የሆኑ ከስተመሮች አሉኝና አረበኛውን አይፈልጉትም ግን አርቱን ይፈልጉታልና የተለያየ አርት የሚሰጡኝን ኢንስፓይሬሽን ተጠቅሜ በዛ መሰረት የሚፈልጉትን አርት ሰራላቸውና ጊፍት ይሰጣሉ። የተለያየ ለጓደኞቻቸው ሊሆን ይችላል ለቤተሰቦቻቸው ጊፍት ይሰጣሉና በጣም የተለያየ ከስተመር ነው ያለኝ። ምን ይለየዋል ከሌሎች የአርት ዘርፎች የካሊግራፊ የእጅ ጽሁፍ ጥበብ ምንድነው ልዩ የሚያደርገው ነገር? አጻጻፉ ራሱ ቢዩቲ ነው። ሌላ አርት ልስራ ካልክ ባክግራውንድ የምትሰጣቸው አርቶች ወይ አንተን ሚኒንግ ይሰጡኛል ብለህ ምሰላቸው ስዕሎች ናቸው ላይክ ቢዩቲን ክሬት የሚያደርጉት። አረበኛ ካሊግራፊ ላይ ስትመጣ ግን ጽሁፉ ነው ራሱ ቢዩቲ፣ ጽሁፉ ነው ውበቱና አረበኛ ምን ያክል ፍሌክሲብል እንደሆነ ታያለህ። አንድ ፊደል በተለያየ አጻጻፍ ሊጻፍና ውበት ሊሰጥ እንደሚችል በጣም ያሳያልና በዛ መሰረት ከሌሎች አርት እንትን ይለያል እና ሚኒንግም አለው ትርጉሙም አለውና ውበቱ አጻጻፉ ትርጉሙንም ውበቱንም ይዞ አንድ ላይ ስለሚገልጽልን በዛ መሰረት ከሌሎቹ ይለያል ብዬ አስባለሁ። ካያቸው ስዕሎች ደግሞ ይሄኛውም ለየት አለበት። እስቲ በደንብ አብራሪልኝ ስለሱ ስዕል። እሺ ይሄ ስዕልም ያው ረሱላችን ሰለላሁ ዐለይሂ ወሰለም የሚገልጽ ነው። እዚህ ጋር ስማቸው አለ መሐመድ ይላል ሰለላሁ ዐለይሂ ወሰለም አላህ ሰላትና ሰላም በሳቸው ላይ ይውረድና እዚህ ጋር ደግሞ ረህመቱን ሊልዓለሚን ለዓለማት እዝነት ተደርገው የተላኩ መልእክተኛ ናቸው። የነሱን ስም ነው እዚህ ጋር የሚገልጸውና እንደነገርኩ ደግሞ የእሳቸው መስጊድ መለያው ከላይ ያለው ቁባ የምትባለው ፓርት አረንጓዴ ነች። እዛ ጋር እንዳየነው ነው እሱን ተች ያዘ። ግን ያው አረበኛ እንደነገርኩ ፊደሎች እንደፈለካቸው ፍሌክሲብል ታረጋቸዋለህና በዛ መሰረት ነው እነዚህ የተሰሩት። እነዚህ ውስጥ ያላቸው ሚኒንግ ባይኖራቸውም ግን ውበት ለመስጠት ነው የተወሰነ ነበር ይመስለኝ። እነሱ ራሱ ሚኒንግ ያላቸው ነበር ይመስለኝ። ጽሁፍ ናቸው፣ አረበኛ ጽሁፍ ናቸው። ተገጣጥሞ ስላልተጻፈ የሆነ ወጥ የሆነ ሚኒንግ የላቸው። ግን ያው ውበት እንዲሰጡ ፊደሎችን ውስጥ ላይ እንደዚህ በእንደዚህ መልኩ ተች አድርገን መስራት ይቻላልና በዛ መልኩ ነው የሚተሰራው። ስራሽን በጣም አዞሽ ያስደሰተሽ ሰው ወይም ደግሞ ከከስተመር በጣም ደስ የሚል ምላሽ አግኝተሽ ታውቂያለሽ? ምን አይነት ምላሽ አግኝተሻል? አብዛኛው ጊዜ ያው መጥፎ የሚባል ፊድባክ ተሰጥቶኝ አያውቅም። አብዛኞቹ ከስተመሮች ጥሩ ፊድባክ ነው የሚሰጡኝና እንደዚህ ባዛር ላይ ስዕሎችን አይተው ለልጄ ጊፍት ልስጣት ላስደስታት ብሎ በጣም መማር ትፈልጋለችና ካንቺ ደግሞ እንደተገዙ ስታይ ደስ ይላታል ብሎ የገዛኛ እንዳባት አለና በጣም ልጅቷ ደስ ብሏት ምናምን ፎቶ ተነስታ ሁላ ልካልኛለችና ያ ነገር በጣም ደስ የሚል ፊድባክ ከተሰጡኝ ውስጥ አንዱ ነውና ሌላ ደግሞ ያው ቤተሰብ እንደዚህ የቅርብ ሰው ለትላልቅ ድርጅቶች ምናምን ነገር በእነሱ ስም ክሬት አድርጎ እንደዚህ ስዕሎችን አስተውኛቃሉ እና ያው ያ ሰው ከተሰጠው በኋላ የነገራቸውን ፊድባክ ለኔ ሲነግሩኝ በጣም ደስ የሚል ፊድባክ ተሰጥቷቸዋልና አብዛኛው ጊዜ ያው ጥሩ ፊድባክ ነው የሚሰጠኝ። በጊዜው አጋጣሚ እንደዚህ እየተጫወትን የሆነች አነስ ያለች ነገር ልሰራ አስቤ ነበርና ለእናንተ የሚሆን በዛው እየተጫወትን ስራዎችንም እያየን ላንተ ማለት ነው ነገር ላሳይካው እዚች ነው የምሰራው። በጣም ደስ ይለኛል። እኔም ለማየት ፍላጎት ነበረኝ። እንደው ካሁን አታሳይኝም እንደ እያልኩ ነው። አስተምርሃለሁ። ይታይካል አይደለ? ይታይኛል። በደንብ እየተማርክ እስቲ እያንዳንዷን እጅሽን አያያዝሽን እያየው ስንት ሸራ አበላሽተሽ ነው የለመድሽው? በጣም ብዙ ሸራ አይቆጠርም። ሸራ ብቻ አይደለም ብዙ ቀለማትን አይደለ? ብዙ ብሩሾችን ምንድነው የምትሰሪልን ነው ወይ ሰርፕራይዝ ነው? እያየነው ይሻላል። እሺ በስሱ ስኬች እናደርጋለን። ከዛ በኋላ ነው ወደ ቀለም እንገባው። ተማሪዎች አንቺ ቀለም ማር ቢመጡ በምን መልኩ ነው ሼር የምታደርጊያቸው ሙያሽን? ተማሪዎችን ማስተማር የጀመርኩት የዛሬ 2 ዓመት ነው። ባዛሮች ምናምን ስራዎችን ይዤ ሄድ ነበርና ያው እኔ ገና ከዩኒቨርሲቲም ስለመጣሁ ወደ ስራ ዓለም ውስጥ ቀላቀል ድረስ ትንሽ ያው ቤት ውስጥ መደበሪያም ብዬ ሰራኋቸውን ስራዎች ምናምን ነገር ይዤ ወደ ባዛር ገባሁ። የተወሰነም ሳንቲም ካገኘህበት
የምፈልጋቸውን ነገራቶች ገዛበታለሁ ወይም ደግሞ ስራ ከፍትበታለሁ ብዬ ስላሰብኩ እነዛን ስራዎች ይዤ ገባሁና እዛ ባዛር ላይ እየመጣ እንዳለ ስዕሎች የሚያይ ሰው የት ነው የተማርሽው አታስተምሪም ወይ የሚል ጥያቄዎች ነበሩ እንጂ የሚገዛኝ ሰው ምንም አልነበረም። በሰዓት በጣም ተናድጄ ነበር። ሰው አይገዛም እንዴት ነው እንትን ብቻ ስለ ትምህርት ብቻ የሚጠይቀኝ ብዬ ነበር። የሚገዛም ሰው አለ ግን አብዛኞቹ በቃ የሆነ በጣም ግር ብሎ ሲመጡ ወይ በቃ አሁን ልሸጥ ነው ምናምን ነገር ለና ከዛ ግን የሚጠይቁኝ ምንድነው የት ነው የተማርሽው ታስተምሪያለሽ ወይ የሚል ጥያቄ ነው። በጣም ተደጋጋሚ ጥያቄ በዛብኝ። ቢዝነስ ካርድ ማዘጋጅቼ ስለነበረ ሰው በቃ ማወቅ መማር ይፈልጋል ማለት ነው። በጣም ማወቅ ይፈልጋል። አልተለመደም እኛ ሀገር አልተለመደም። አሉ አንዳንድ ቲቶር የሚሰጡ አሉ ግን እኔ በማውቀው ደረጃ እኔ የነክል እንትን አልተለመደም ኮርሱን ማለት ነው። በዛ መሰረት በጣም ብዙ ተማሪ ጥያቄ ሲበዛብኝ በቃ እስቲ ልጀምረው ሊያልኩኝና ያው ክረምት አካባቢም ስለነበረ ወቅቱ ብዙ ተማሪዎች ሲጠይቁኝ ማስታወቂያ ለቀኩኝ። በጣም አልጠብቀው ተማሪዎች ነው የተመዘገቡት በጣም ማለት ነው። በጣም ብዙ ሰው መጣ። እድሜ ክልላቸውን ሁላ ብታይ ያው እድሜ እንደማይገድበው ራሱ አንድ ማሳያ ነውና ከ6ኛ ክፍል ተማሪ እስከ እናት ልጇን ይዛ አብረው ነው ጋር ተምሯል። በዛ መሰረት ትምህርቱን ሰጠሁኝ። ትምህርቱ የሙሉ አመቱ ሙሉ ነው ወይስ እንዴት ነበር የሰጠሽው? አመት ሙሉ አይደለም። ያው አብዛኛው ተማሪ ይሄን ኮርስ የሚወስዱ አብዛኞቹ ተማሪዎች ክረምት አካባቢ ላይ ረፍት ታይማቸውን ተጠቅመው ኮርስ መውሰድ የሚፈልጉ ተማሪዎች ስለነበሩ የረፍት ታይማቸውን ለመጠቀም ስል ክረምት ላይ ነበር ያወጣሁትና እንዳልኩ ማንኛውም እድሜ ክልል ውስጥ ያለው ሰው እኔ ጋር እንትን ይላል ይማራል። ለ2 ወር ነው ኮርሱን የምሰጠው። 40 በላይ ተማሪዎችን አስመርቄያለሁ። የራሴ ቦታ የለኝም። ክረምት ላይ ትምህርት ቤቶች ስለሚለቀቁ ፍሪ ስፔሶችን አገኛለሁ። ለምን አሁን ተማሪዎችን ስታስተምር ስፔስ ያስፈልጋል፣ ወንበር ጠረጴዛ ያስፈልጋልና ያንን ማቴሪያል ራሴ ልግዛና የሆነ ክላስ ተከራይቼ ላስተምር ካልኩኝ ከዛ በኋላ ማቴሪያሉ ይቀመጣል። አመት ጠብቄ ስለሆነ እኔም ተማሪ ስለነበርኩኝ በወቅቱ አመት ተቀምጦ ያው ማቴሪያሉን መበላሸት ነው የሚሆነው። ቤቱም ለአጭር ጊዜ እንደዚህ የሚያከራይ ሰው አታገኝም። ጎን ለጎንም ሌላ ስራ ስለምትሰሪ ጎን ለጎንም ሌላ ስራ ሰራለሁ። ትምህርትም ስላለ ያለውን ነገር በዛ መሰረት ነበር ማስኬደው። ጀሞ 2 ካወቀው ኮርዶቫ ትምህርት ቤት እዛ ነበር ሄጄ ያናገርኳቸውና በጣም ደስ ብሏቸው ነበር የተቀበሉኝ። እዛ ነው ማስተምረው። እስካሁንም ቦታ አልቀየርኩም፣ እዛ ነው ማስተምረው። ያው ዘንድሮ ትንሽ በህመም ምክንያት እረፍት ማድረግ ስለነበረብኝ የዘንድሮን ትምህርት ትንሽ ዘልየዋለሁ። አልሰጠሽም? በዚህኛው ክረምት አልሰጠሁም። በቀጣይ ግን በተሻለ ኢነርጂ ሰጣለሁ ብዬ አስባለሁ። አሁን ወደ ቀለም ልንገባ ነው። ስኬች አድርገን ጨርሰናል። ክረምት ላይ ከምትሰጪው ኮርስ በተለይ አሁን እዚህ አዲስ አበባ ውስጥ የሌሉ ከሀገር ውጭም ያሉ በጣም ይሄንን ትምህርት መማር የሚፈልጉ ልጆች ይኖራሉና ለነሱስ እንዴት ነው የምታዳረሻቸው ወይስ በአካል ብቻ ነው? ለነሱ ኦንላይን ክላስ አዘጋጅቼላቸዋለሁ። ቴሌግራም ላይ በጣም በሃይ ኳሊቲ የተቀረጹ የቲዩቶሪያል ቪዲዮዎች አሉና እዛ ላይ ጆይን በማድረግ በዛ መሰረት መከታተል ይችላሉ። ማቴሪያሎቹም እኔ ራሴ ስለማዘጋጃቸው መጽሐፉን እነዚህ ቀለማቶች ምናምን ነገር ብዙ ቦታ አይገኝም። እነዚህን ካንቫሶቹን ስታንዶች ምናምን ፋሚሊ ነው የሚያዘጋጅልኝ። ፈርኒቸር ሙያ ላይ ስላሉ እኔ ቤተሰብን ነው ማሰራው። እነዚህ ቀለሞችን ደግሞ የሚገኝበትን ቦታ በመጠቀም ክፍለ ሀገር ድረስ ዴሊቨር ስለምናደርግላቸው እዚህም ተማሪዎችን ሳስተምር ማቴሪያሉን እኔ ማቀርብላቸው። አዘጋጅተሽ ትስራቸዋለሽ? አዎ እንዳልኩ እንትን ቦታ አይገኝም እንደዚህ እንደፈለከው ስለማይገኝ በዛ መሰረት ከአዲስ አበባ ውጭ ያሉ ወይም ደግሞ አዲስ አበባ ውስጥም ሆነው ቤታቸው ሆነው ወይ ልጆች ያለባቸው ወይ ደግሞ መተው መማር ማይችሉ ኦንላይን አዘጋጅቻላችኋለሁና በዛ ኦንላይን መሰረት በቀላሉ መማር ይችላሉ። ይህንን ሙያ ለመልመድ ወይም ደግሞ ለመማር አረበኛ ማወቅ ግዴታ ነው? አረበኛ ማወቅ ግዴታ አይደለም፣ ይጠቅመሃል። የምትሰራውን ነገር እያወቅኩ ስትሰራ ሚኒንግ ይሰጥሃል። ደግሞ ግዴታ አይደለም። ዋናው አርቱን ከቻልክ እና ደግሞ እንደዚህ ወደ ቢዝነስ የመቀየር ሀሳቡ ካለክ የተሰጠህን ነገር ቤስት አድርገህ መስጠት ከቻልክ ግዴታ ያን ነገር ማወቅ አይጠበቅብህምና ስለዚህ ያየሽውን ቁርአን ላይ ከሆነ ያየሽውን ጽሁፍ ኮፒ አድርጎ ማስመሰል ከቻልሽ በቂ ነው። በቂ ነው እና መረዳት የተወሰነ ይፈልጋል ይመስለኛል። ያው አጻጻፉን ማወቅ ይፈልጋል። እንዴት ነው አሁን ቅድም እንዳልከው እነዚህ ነጥቦች ምናምን የምታያቸው ፊደሎች ላይ ያሉ ነጥቦች የምታያቸው
ያለ ቦታቸው አልተቀመጡም። አንዷ ቦታ ከሳተች ሚኒንጉን ነው የሚያበላሸው። በተለይ እንደዚህ ቁርአን ምናምን ከሆነ ደግሞ ሴንሲቲቭ ነገር ነውና ኬርፉሊ መስራት ይፈልጋል። አያት በጣም ብዙ ስራዎችን ሰርተሻል። ውጪ ለሰዎች ይሸጥሻሉ። እንደገና ቤትሽ ውስጥም በጣም ብዙ ስራዎች ነው ያሉት የሚያማምሩና ልጅን ከልጅ ማስበለጥ ከባድ ቢሆንም በጣም የምትወጂው እንኳንም ሰራሁት የምትይው ስራ አለ? በእርግጥ ሁሉም ስራዎቼ በጣም ወዳቸው ስራዎቼ ናቸው። ያው ግን አንዱን ምረጪ ካልከኝ እዛ ጋር የምናየው ስዕል በጣም ወደው ስዕል ነውና ሶስቱ በእስልምና ሶስቱ ቅዱስ ቦታዎች የሚባሉ ቦታዎች ናቸው። በዛ በኩል የምናየው አረንጓዴው መስጂድ ነበዊ የነቢያችን ሰለላሁ ዐለይሂ ወሰለም መስጂድ ይባላል። መሀል ላይ የምናየው ደግሞ ካዕባ ነው፣ መካ አካባቢ የሚገኝ። በዚህ በኩል ያለው ደግሞ አቅሳ ነው፣ ያው ኢየሩሳሌም የምንለው ማለት ነው። እነዚህ ሶስቱ በእስልምና ሃይማኖት በጣም የተቀደሱ ቦታዎች ናቸውና ሶስቱም በአንድ ላይ ያዘ። እንዲሁም ደግሞ አይተህ ከሆነ አጻጻፉ አረበኛ ካሊግራፊ አጻጻፍ ከሌሎች ለየት ያለ ነውና የተለየ ነው። ከታች ያሉት በጣም የተለየ ናቸው። ለየት ያለ ነውና የኡርዱ የሚባል አጻጻፍ ኡርዱ አካባቢ ያሉ ሰዎች የሚጠቀሙበት የአጻጻፍ አይነት ነውና እሱን ተጠቅሜ ነው የሰራሁት። ትልቅም ቦታ ስላላቸው በጣም የምወደው ስዕል ነው። ስለዚህ ይሄ ገዢ ቢመጣም አይሸጥም ነው ወይ ሌላ ይሰራላችኋል እንጂ? ሌላ ይሰራላችኋል። ቤቴ ነው የምሰቅለው። ካስተማርሻቸው ልጆች ውስጥ አሁን ስራ ላይ የተሰማሩ አሉ ወይስ ለራሳቸው ነው የሚሰሩት? የምታያቸው ልጆች ይኖራሉ ሶሻል ሚዲያ ላይ? አብዛኞቹ ሰዎች ከተማሩ በኋላ የራሳቸውን ያው የዘንድሮ የቢዝነስ አንዱ በር እንግዲህ ቲክቶክ ነውና በዛ ስራቸው የሚያስተዋውቃለው። አንድ ደግሞ በጣም ማደንቀው አንድ ተማሪ ያለኝና ከጅማ ነው መጥቶ የተማረው ተምሮ ጨርሶ አሁን ጅማ አካባቢ በጣም አረበኛ ካሊግራፊ ከምትጠይቅባቸውና መተሽ ኮርስ ስጭባቸው ከሚባሉት ሀገር ውስጥ ነውና እሱ እዛ አካባቢ ነው ያለው። ተምሮ ሄዶ አሁን እዛ እያስተማረ ነው። ኦልሞስት እሱም ወደ ሁለተኛ ዙር ተማሪዎችን አስመርቋልና እስሩ ደግሞ በጣም ለብዙ ልጆች የስራ እድል ፈጥሯል። ያንቺ ውጤት ነው ይሁሉ ብለን እንግዲህ እናስ የኢቲቪ ኢንተርቴይንመንት ሎጎ ነው የኢቲቪ መዝናኛ ሎጎ ነው ይሳልሽል። ጽሁፍ ይኖረዋል ወይስ ምንድነው የሚቀረው? ዋናውን ሎጎን ከሰራ በኋላ አሁን ወደ ጽሁፉ ነው የምንሄደው። ደቂቃ ውስጥ በጣም የሚገርም ጥበብ ነው። ያምራል። እናመሰግናለን። አዩ ያምራል። በጣም ነው የሚያምረው። እስቲ ስለ ፎንቱ ትንሽ ነገር ፎንቱ ያምራል በጣም። ይኸውልሽ እዚህ ጋር ኢቲቪ ነው የሚለው ቀጥታ፣ ግን አረበኛ ፎንት ነው ወይስ ምንድን ነው? እንዴት ነው? ያው ሎጓቹን ካስቀመጥን በኋላ ቃሉ እንዳየው ኢቲቪ ነው የሚለው፣ ግን አጻጻፎቹ የፊደሉ አጻጻፍ ወደ አረበኛ ተቻላቸውን አድርጌ ነው የሰራሁትና በዛ መሰረት መሀል ላይ የተጠቀምኳቸው ደግሞ አረበኛ ፊደሎችን ለመጻፍ የሚጠቅሙን ሜዠርመንቶች ናቸው። ኑቅታ ይባላሉና እነሱም ደግሞ ዳይመንድ ሼፕ ነገር ናቸው። በጣም ነው የሚያሳምሩት። በዛ መሰረት እነዚህን ሰርቼላችኋለሁ። ያምራል። የተወሰኑ ነገሮችን እኔም ተምሬያለሁ። አያያዝሽን አይቻለሁ፣ ግን ደግሞ ትንሽ ቀጣይ ሰመር ላይ መማር ያለብኝ ይመስለኛል። እንዳልኩ ነው በአንድ አይለመድም፣ በጣም ፕራክቲስ ይፈልጋልና። ትክክል። እናመሰግናለን በጣም ለዚህ ውብ ስጦታ። ሌላው ደግሞ በጣም ቀልቤን የገዛኝ ከገባው ሰዓት ጀምሮ ይሄ ነው፣ ከስዕሎቹ ባሻገር ማለት ነው። ምንድን ነው ይሄ ነገር? ይሄኛው የአብዛኛው የምናውቀው እንግሊዘኛ ካሊግራፊ ሲጻፍበት ነው። እንግሊዘኛም ባይዘው የራሱ የሆነ ካሊግራፊ አለው። ያን ሲጻፍበት ነው የምናውቀውና አረብኛም ካሊግራፊ ይሰራል። እዚህ ሀገር አይደለም ከውጭ ነው የሚመጣውና በጣም ከመወዳቸው ጓደኞች ሲሰጠኝ ስጦታ ነው። አረብኛ እንዳልኩ አረብኛ ካሊግራፊም መጻፍ ይችላልና እዚህ ጋር የምታያቸው የፔኑ ጫፎች የተለያየ የሚም ሳይዝ አላቸውና በዛ ሳይዝ መሰረት የምትፈልገውን የሌተሩን ሼፕ እያስያዝክ መስራት ትችላለህ። በቀለም ወይስ እንደ እርሳስ? ይሄ ራሱ ኢንክ አለው። ኢንክ ተጠቅመክ ፔኑን በመንከር የምትፈልገውን እንግሊዘኛም እንዲሁም አረበኛም ካሊግራፊ መስራት ይቻላል። ስራሽን በጣም ያቀል ይመስለኛል። በጣም ያቀላል፣ ውበትም ይሰጠዋል። በጣም ግን እኔ የምመኘው ባትሰሪበት እንዲሁ ቢቀመጥ እንደ ማስታወሻ ነገር እንደ ፊልም ነገር ያምራል። በጣም ነው የሚያምረው። በዚህ ሙያሽ ላይ ወደፊት ሀያት ምን ታስባለች? ይሄን ሙያ ወዴት ማሳደግ ትፈልጋለች? ወደፊት እንግዲህ ከዚህ በተሻለ እንደምታዩ ቤት ውስጥ ነው የምሰራው። የራሱን የሆነ የመስሪያ ቦታ ወርክሾፕ ኖሮኝ ዲስፕሌይ ቦታ ኖሮኝ ከስተመር ሲመጣ ኦርደር ብቻ አይደለም። አሁን ኦርደር አንዳንዴ ይዘገያል እንዳልኩ ስዕሎቹ ጊዜ ይወስዳሉ። በዛም ደግሞ በጥንቃቄ ስለምትሰራቸው ሌሎች ኦርደሮችም ይደራረባሉና
ከስተመር መጥቶ ይቆያል ምናምን ነገር አብዛኛው ከስተመር ሊያዘኝ የሚችሉትን ወይም ደግሞ ለማንኛውም ሰው ለጊፍት ስጦታ ይሆናሉ በየማስባቸውን ቀድሜ ሰርቼ የራሱ የሆነ ዲስፕሌይ ቦታ ኖሮት የራሱ የሆነ ወርክሾፕ ኖሮት ሰው እየመጣ እንደ ኤግዚቢሽንም እየጎበኘ ይሄዳል። ፒክም አድርጎ ለሚፈልገው ሰው ስጦታ መስጠት የሚችልበት ወርክሾፕ ቢኖረኝ ደስ ይለኛል። እንዲሁም በተጨማሪ ደግሞ ተማሪዎች እንደነገርኩ ቅድም ክረምት ነው ማስተምረው። አሁን ደግሞ ሰፋ አድርጌ አመቱን ሙሉ ከዚህ በተሻለ ከሁለት ወር በተሻለ ሰፋ ያለ ጊዜ አግኝተው እነሱን ፕራክቲስ አድርገው ሙያቸውን የሚያዳብሩበት ከዛ ደግሞ ሶሻል ሚዲያው ላይ ደግሞ በደንብ አለማምደ ነው ሁሉም የራሳቸውን የስራ እድል የሚያስፈጥርላቸውን ስፔስ መፍጠር ደስ ይለኛል። በደንብ ይሳካል ብለን እናስባለን። በጣም እናመሰግናለን ሀያት ለስጦታውም እንደገና ያው በበዓል ቀን ቤትሽ ፈቅደሽልን እነዚህ ስራዎች እንድናይ ስላደረግሽም እናመሰግናለን። መልካም በዓል በድጋሚ አመሰግናለሁ። የመውሊድን በዓል እያከበራችሁ ለምትገኙ የእስልምና እምነት ተከታዮች እንኳን አደረሳችሁ ላለሁ። ያው በቅድሚያ አላህን ነው ማመሰግነው። መፈለጋቸውን ሙያዎች ሰጥቶኛል እንዳልኩ ይሄንን በጣም መስራት እመኝ ነበር። ለዚህ ሙያ እንደበቃ ያደረገኝ አላህን አመሰግናለሁ። በትምህርቱም ቢሆን እዚህ ደረጃ ላደረሰኝ አላህ አመሰግናለሁ። ከዛ በመቀጠል ደግሞ ቤተሰቦቼን ከጎኔ ሆነው መፈለጋቸው ማቴሪያሎች እያዘጋጁልኝ ያመቻቹልኝ እንዲሁም ያቀርቡልኝ እዚህ ደረጃ እንድደርስ ስላደረጉኝ ቤተሰቦቼን እህቶቼን ከዝኖቼን አመሰግናለሁ። አሁን ላይ ደግሞ ባለቤቴንም ማመስገን ፈልጋለሁ። አሁን ላይ በቋሚነት ሶሻል ሚዲያን ራን የሚያደርግልኝ እሱ ነው። ቀደም እንደነገርኩ ቢዝነስ አለኝ። ቢዝነሱንም እንዲሁም በትምህርት ልጀምር ያሰብኩት ፖድካስት ነገር አለ። እንዲሁም ይሄን አረበኛ ካሊግራፊ ስሰራ ከስር የቀረጸ ስራዎችን ለሶሻል ሚዲያ ኤዲት እያደረገ መቀርብልኝ ባለቤቴን አመሰግናለሁ። እናንተም ያው ስራዎችን አይታችሁ ተወዳችሁ ስለመጣችሁና ፕሮግራም ስለጋበዛችሁኝ በጣም አመሰግናለሁ። በጣም እናመሰግናለን። እኛም ይሄንን የመሰሰሉ ስራዎችን ስላሳየሽን። ተመልካቾቻችን እንግዲህ በድጋሚ እናንተም እንኳን ለመውሊድ በዓል በሰላም አደረሳችሁ። የካሊግራፊ ሙያ ባለቤት የሆነችው ሀያት መሀመድ ጋር መተን ይሄንን የመሰሰሉ ስራዎቿን አይተናል። ብዙ ነገሮችንም ሰምተናል። አብራችሁን ስለነበራችሁ እናንተንም እጅግ አድርገን እናመሰግናለን። በድጋሚ መልካም በዓል ይሁንላችሁ።